ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። በዛሬው ቪዲዮአችን ደግሞ ግሬድ ሴሚስትሪ ዩኒት 4 ውስጥ ከሚገኙ ቶፒኮች የመጀመሪያው ሌሰን የሆነውን ዘ ፈርስት ወርልድ ዋር ኤንድ ኮዝ ኮርስ ኤንድ ዘ ኮንሲኩዌንስ የሚለውን ቶፒክ እጅግ በጣም ግልጽ በሆነ ባጠረ መንገድ የምንመለከት ይሆናል ማለት ነው። በተለይም በዚህ ቶፒክ ውስጥ የመጀመሪያ ዓለም ጦርነት እንዴት ተከሰተ፣ ምን አይነት ጦርነት ነበር፣ ምን አይነት ሁኔታዎችን አለም፣ ምን አይነት ኮንሲኩዌንሶችን አስከተለ የሚለውን ነገር የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። ይህም ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ቪዲዮን ለጓደኞቻችሁ ሼር አድርጉላቸው። እንዲሁም ቪዲዮን ላይክ በማድረግ እንጀምር። ቀጥታ ወደ ዛሬው ሌሰን እንግባ። The First World War 1914 up to 1918, often known as the Great War, was an international conflict that individual most of the nation, Europe along with Russia, United States, the Middle East and the other region. በተለይም የመጀመሪያ ዓለም ጦርነት ከ1914 እስከ 1918 የተደረገ ጦርነት ሲሆን ስፔሻሊ ይህ ጦርነት አንዳንዶቹ ዘ ግሬት ዋር አለም ትልቁ ጦርነት እያሉ ይጠሩታል። ቢኮዝ ከዛ በፊት እንደዚህ አይነት ጦርነት ተካሂዶ ስለማያውቅ ማለት ነው። ሌሎቹ ደግሞ ዘ ኔሽን ዋር ይሉታል። አንዳንዶቹ ደግሞ ዘ ኢንድ ዋር እያሉ ይጠሩታል። ሶ የመጀመሪያ ዓለም ጦርነት የተለያዩ ስሞች እንዳሉት ትመለከታላችሁ። ለምን ካልን ከዛ በፊት እንደዚህ አይነት አሰቃቂ የሆነ ጦርነት ብዙ ሀገራት የተካፈሉበት ጦርነት ተካሂዶ ስለማይታወቅ ማለት ነው። በተለይም ይህ ጦርነት ራሻን ጨምሮ ዩናይትድ ስቴትስ እንዲሁም አውሮፓ፣ ሚድል ኢስት፣ ፓሲፊክ እና አፍሪካ ላይ ራሱ የተደረገ ጦርነት እንደነበር ትመለከታላችሁ። ስለዚህ በአብዛኛው አህጉር ይህ ጦርነት ኤክስፓንድ እንዳደረገ ዓለም እንደተስፋፋ ትመለከታላችሁ። ለዚህም ነው ይህ ጦርነት የመጀመሪያው የዓለም ጦርነት እየተባለ የሚጠራው ማለት ነው። ግን ለምንድን ነው የመጀመሪያው የዓለም ጦርነት የተነሳው? ዓለም የመጀመሪያው የዓለም ጦርነት እንዴት ተነሳ? ኮዙ ወይም ምክንያቱ ምንድነው ብለን በምንመለከትበት ጊዜ በዋናነት ይህም ምክንያት በሁለት እንከፍለዋለን። ሩት ኮዝ እና ኢሚዲየት ኮዝ እያለም ማለት ነው። ሩት ኮዝ የምንለው ነገር በተለይም የመጀመሪያው የዓለም ጦርነት እንዲጀመር እንደ ምክንያት ሆነው ያገለገሉ ነገሮች ሲሆኑ፣ በተለይም ኢሚዲየት ኮዝ ደግሞ የሚባለው የመጀመሪያው የዓለም ጦርነት እንዲጀመር ያደረጉ ነው። ሶ ሩት ኮዝ እና ኢሚዲየት ኮዙ ልዩነታቸው ይሄ ነው ማለት ነው። ከምንም በላይ ሩት ኮዙ ለመጀመሪያ ዓለም ጦርነት ወይም የመጀመሪያ ዓለም ጦርነት እንዲጀመር እንደ ምክንያት ሆነው አገልግለዋል የሚባሉ ነገሮች ሲሆኑ፣ ኢሚዲየት ኮዝ ደግሞ የሚባለው ስፔሻሊ ሊተራሊ የመጀመሪያ ዓለም ጦርነት ያስጀመረው ሁኔታ ዓለም ክስተት ነው ማለት ነው። እስቲ እነዚህን ነገሮች ቀለል ባለ መንገድ እንመልከት። የመጀመሪያ ሩት ኮዞቹን እንመልከት። በመጀመሪያ ላይ ሩት ኮዝን በምንመለከትበት ጊዜ አንደኛ ላይ የምናየው ማቹዋል ዲፌንስ አላያንስ ነው። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ግሮዊንግ ራይቫል ኤንድ ማቹዋል ሚስትረስ ኤንድ ሊድስ ቱ ዘ ክሬሽን ኦፍ ሰቨራል ሚሊተሪ አላያንስ ኤሞንግ ዘ ግሬት ፓወር አስ ኤርሊ አስ ኢን 1870። በተለይም ከ1870ዎቹ ጀምሮ የተለያዩ የአውሮፓ ሀገራት እርስ በርስ መተማመን እንዳቆሙ ትመለከታላችሁ። በዚህ ምክንያት አንዱ የአውሮፓ ሀገር ከሌላው የአውሮፓ ሀገር ዓለም ያዋጣኛል ከኔ ጋር ይስማማል ከሚለው የአውሮፓ ሀገር ጋር ስምምነት እና የተለያዩ የሆኑ ቡድኖችን ዓለም ግሩፖችን ክሬት ማድረግ እንደጀመሩ ትመለከታላችሁ። በዚህም ምክንያት በዋናነት አውሮፓ ውስጥ ሁለት የተለያዩ የሆኑ ግሩፖች እንደተፈጠሩም ትመለከታላችሁ። የመጀመሪያው ግሩፕ ስፔሻሊ ትሪፕል አሊያንስ ዓለም ሴንትራል ፓወር እየተባለ ሲጠራ፣ ሁለተኛው ግሩፕ ደግሞ ትሪፕል ኦንቶንት የሚባል ግሩፕ ነው። ሶስቲ የመጀመሪያው ትሪፕል አሊያንስ ወይም ሴንትራል ፓወር የምንላቸው እነማን ናቸው ብለን በምንመለከትበት ጊዜ ዌን ኦሪጂናሊ ፎርምድ ኢን 1882። በተለይም ኤ ግሩፕ መፈጠር የጀመረው ከ1882 ጀምሮ ነበር። ለመጀመሪያ በዚህ ግሩፕ ውስጥ የነበሩት ሀገራት ጀርመን እና ኦስትሮ ሃንጋሪ ነበሩ። ነገር ግን ከጊዜ በኋላ ኢጣሊ ወይም ጣሊያን እነ ጀርመንን ግሩፕ መቀላቀሏን ትመለከታላችሁ። ሶ በዚህ ምክንያት ነው ኤ ግሩፕ ትሪፕል አሊያንስ ወይም ሴንትራል ፓወር እየተባለ የሚጠራው ማለት ነው። ትሪፕል የተባለበት ምክንያት ስፔሻሊ እዚህ ግሩፕ ሶስት ሀገራት ስለሆኑ ነው። ትሪፕል አሊያንስ አሊያም የሶስትዮሽ ህብረት እየተባለ የሚጠራው። ሴንትራል ፓወር የሚባልበት ደግሞ የግሩፕ ስፔሻሊ ይህን ግሩፕ ተመራው የነበረው ጀርመን ነው። ሶ ጀርመን ደግሞ በዛ ጊዜ ሴንትራል ላይ ዓለም መሀል ላይ የምትገኝ የአውሮፓ ሀገር ነበረች። ለዚህ ነው ትሪፕል አሊያንስ ወይም ሴንትራል ፓወር እየተባለ ይህ ግሩፕ የሚጠራው ማለት ነው። ነገር ግን ከጊዜ በኋላ ማለትም ኢጣሊ however left and joined the triple entente in 1915። ነገር ግን ጦርነቱ ከጀመረ በኋላ በ1915 ኢጣሊ የነ ጀርመንን ግሩፕ ሙሉ ለሙሉ በመታው ወደ ትሪፕል ኦንቶንት ወደሚባሉት ግሩፕ ሺፍት እንዳደረገች ዓለም የነ ጀርመንን ግሩፕ ትታ ትሪፕል ኦንቶንት የሚባለውን ግሩፕ እንደተቀላቀለች ትመለከታላችሁ ማለት ነው። ግን ትሪፕል ኦንቶንት የምንላቸውስ እነማን ናቸው ብለን በምንመለከትበት ጊዜ it developed from the Franco-Russia alliance of 1894 which was followed by the British and French Entente coordinate of 1904 especially
ኤ ግሩፕ ለመጀመሪያ ጊዜ መፈጠር የጀመረው በ1894 አካባቢ ነበር በፍራንኩና በራሻ ስምምነት ማለት ነው። ማለትም ፈረንሳይና ራሻ ነበሩ ለመጀመሪያ ጊዜ ኤን ግሩፕ ክሬት ያደረጉት። ቢኮዝ ሌሎቹ የአውሮፓ ሀገራት ራሳቸውን ግሩፕ ማድረግ ሲጀምሩ ነበር እነዚህም ሀገራት እርስ በርስ መደጋገፍ የጀመሩት። በ1894 አካባቢ የራሳቸውን አላያንስ እንደመሰረቱ ትመለከታላችሁ። ነገር ግን ከጊዜ በኋላ ማለትም በ1904 አካባቢ ፈረንሳይና ብሪቴን በመሃላቸው ያለውን ችግር ሙሉ ለሙሉ በኦንቶንት በሚባል ስምምነት እንደቀረፉት ትመለከታላችሁ። ኦንቶንት ማለት ፈረንሳይኛ ቃል ሲሆን ይህ ቃል ወደ እንግሊዘኛው ሲመጣ ሶሉሽን አሊያም መፍትሄ የሚል የእንግሊዘኛ ትርጉም አለው። ሶ እነዚህ ሁለት ሀገራት ማለትም ፈረንሳይና እንግሊዝ በ1904 በመካከላቸው ያለውን ችግር ሙሉ ለሙሉ ኦንቶንት በሚባል ስምምነት እንደፈቱት ትመለከታላችሁ። ከጊዜያት በኋላ ማለትም ከ3 ዓመት በኋላ ደግሞ ዘ ትራንስፎርም ኢንቱ ኤ ትሪፕል ኦንቶንት ፎሎዊንግ ዘ አንግሎ ራሽያን አግሪመንት ኦፍ 1907። በተለይም ፈረንሳይ በዛ ጊዜ እንደምንም ብላ ብሪቴንና ራሻ መካከል ያለውን ችግር አለም ፕሮብሌም ሁለቱ ሀገራት እንዲፈቱ አድርጋ ነበር። ሶ በ1907 አንግሎ ራሽያን አግሪመንት ተካሄደ ማለት ነው። አንግሎ ራሽያን ማለት በብሪቴንና በራሻ መካከል የተደረገ ስምምነት ሲሆን ከምንም በላይ ይህ ስምምነት ትኩረት የሚያደርገው ጀርመንን እንዴት ብታጥቃል እንዴት አንድ ላይ በህብረት ሆነን መከላከል እንችላለን የሚል አይነት ስምምነት ያለው አግሪመንት ነበር ራሽያና ብሪቴን በዛ ጊዜ የተፈራረሙት ማለት ነው። ሶ በዚህ ጊዜ ነበር እስፔሻሊ ብሪቴን የነ ራሽያንና የነ ፈረንሳይ ግሩፕን መቀላቀሏን ተከትለው ኤ ግሩፕ ትሪፕል ኦንቶንት እየተባለ መጠራት ተጀመረ ማለት ነው። ሞር ዛን 20 ካንትሪ ኢንክሉዲንግ ዩኤስኤ፣ ጃፓን፣ ዩኒየን ኦፍ ሳውዝ አፍሪካ፣ ፖርቹጋል ኤንድ ሮማኒያ ጆይን ዘ ትሪፕል ኦንቶንት አልሶ ኔምድ ዘ አላይድ ፓወር። በተለይም ጦርነቱ ከተጀመረ ከጊዜያት በኋላ ይህን ግሩፕ ማለትም የነ ፈረንሳይን ግሩፕ ትሪፕል ኦንቶንት ተብሎ የሚጠራውን ግሩፕ እነ ዩናይትድ ስቴትስ ኦፍ አሜሪካ፣ እነ ጃፓን፣ እነ ሳውዝ አፍሪካ፣ እነ ፖርቹጋልን ጨምሮ ሌሎች ሀገራት ይህን ግሩፕ እንደተቀላቀሉ ትመለከታላችሁ። በዚህ ጊዜም ይህ ግሩፕ አላይድ ፓወር ተብሎ መጠራት ጀምሮ ነበር ማለት ነው። ስለዚህ ትሪፕል አላያንስ ወይም ሴንትራል ፓወር የምንላቸው ሀገራት ጀርመን፣ ኦስትሮ ሃንጋሪ፣ ጣሊያን ሲሆኑ በተቃራኒ ደግሞ ትሪፕል ኦንቶንት የምንላቸው ሀገራት ደግሞ ስፔሻሊ በዋናነት እነ ፈረንሳይ፣ እነ ራሻ፣ እነ ብሪቴን ይጠቀሳሉ ማለት ነው። ሶ አንደኛው ሩት ኮዝ ስፔሻሊ ማርቹዋል ዲፌንስ አላያንስ የምንለው ነገር ይሄ ነው ማለት ነው። ሁለተኛው ነገር ደግሞ ኢምፔሪያሊዝም ነው። ኢምፔሪያሊዝም ማለት ግዛት ማስፋፋት እንደማለት ነው። አናዘር ፎርስ ዛት ሄልፕድ ሳት ዘ ስቴጅ ኦፍ ዋር ኢሮፒያን ወዝ ኢምፔሪያሊዝም። በተለይም ለመጀመሪያ ዓለም ጦርነት እንደ ሩት ኮዝ ሆኖ ካገለገሉ ምክንያቶች መካከል አንዱ ኢምፔሪያሊዝም ነው። ኢምፔሪያሊዝም ማለት የተለያዩ የሆኑ ግዛቶችን ማስፋፋት ማለት ነው። ይሄ ነገር ደግሞ በአውሮፓውያን መካከል ትልቅ የሆነ ውጥረት ፈጥሮ ነበር። ማለትም ኢሮፒያን ካንትሪስ ኮንቲኒው ቱ ኮምፕሌት ዘ ኦቨርሲ ኢምፓየር ዜር ራይቫሪ ኤንድ ሚስትረስ ኦፍ አናዘር ዲፔንድ። በተለይም እንደምታውቁት በዛ ጊዜ አውሮፓውያን ሲበዛ ኤዥያን ወደ ሚድል ኢስት አካባቢ እንዲሁም አፍሪካ አካባቢ ላይ ኤክስፓንድ እያደረጉበት አሊያም የተለያዩ የሆኑ ግዛቶችን መያዝ የጀመሩበት ጊዜ ነበር። ሶ በዚህ ጊዜ ነበር ስፔሻሊ የተለያዩ የአውሮፓ ሀገራት እርስ በርስ መጣላት፣ ግጭት ውስጥ መግባት፣ ከምንም በላይ ደግሞ በመካከላቸው ያለው እምነት ከሚባለው በላይ መሻሻል የጀመረው ማለት ነው። ስለዚህ ይሄ ነገር ደግሞ ከሚባለው በላይ ለመጀመሪያው የዓለም ጦርነት እንደ ሩት ኮዝ ሆኖ አገልግሏል ማለት ነው። ሶስተኛው ደግሞ ሚሊታሪዝም ነው። ሚሊታሪዝም ስንል ምን ማለታችሁ ነው ብለን በምንመለከትበት ጊዜ አናዘር ትራቨሊንግ ዲቨሎፕመንት ትሩአውት ዘ ኤርሊ ይርስ ኦፍ 20th ሴንቸሪ ዋዝ ዘ ራይዝ ኦፍ ዴንጀረስ ኢሮፒያን አርምስ ሬስ። በተለይም ሚሊታሪዝም ብለን በምንልበት ጊዜ በ20ኛው ክፍለ ዘመን ማለትም ከ1900 ጀምሮ የተለያዩ የአውሮፓ ሀገራት እጅግ በጣም ብዙ የሆኑ ወታደሮችን ማሰልጠን የጀመሩበት ጊዜ ከሚባለው በላይ ደግሞ የጦር መሳሪያ እሽቅድድም ውስጥ የገቡበት ጊዜ ነበር። ሶ ይሄ ነገር ደግሞ እንደ አንድ ሩት ኮዝ ሆኖ ያገለግላል ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ 1914 ጀርመኒ ሃድ ነርሊ 100 ዋርሺፕ ኤንድ 2 ሚሊዮን ትሬንድ ሶልጀር። በተለይም በ1914 ጦርነቱ ከመጀመሩ አንድ ዓመት በፊት በምንመለከትበት ጊዜ ጀርመን አጠቃላይ የወታደር ዓለም አጠቃላይ የሰለጠኑ ወታደር ቁጥሮቿን ወደ 2 ሚሊዮን አድርሳ ነበር። ይህ ደግሞ በዛ ጊዜ እጅግ በጣም ከፍተኛ ቁጥር ነበር። ከዛም በተጨማሪ ወደ 100 የሚጠጉ የጦር መርከቦች ነበሯት። ስፔሻሊ ይህን ቁጥር ደግሞ አሳድገው ነበር። ሶ ይሄ ነገር እንደ አንድ ኤግዛምፕል መወሰድ ይችላል። ከዛ በተጨማሪም ግሬት ብሪቴን ኤንድ ጀርመኒ ቦዝ ግሬትሊ ኢንክሪዝ ዜር ኔቭስ ኢን ዚስ ፔሪድ። በተለይም በዚህ ጊዜ ግሬት ብሪቴን አለም እንግሊዝና ጀርመን በጣም ሲበዛ የባህር ኃይላቸውን ለማጠናከር እጅግ በጣም ብዙ ነገሮችን ያደረጉበት ጊዜ ነበር።
ሶ ይሄ ነገር ደግሞ ኢንክሪዝ ሚሊታሪዝም ሄልፕድ ፑሽ ዘ ካንትሪስ ኢንቮልቭድ ኢንቱ ዋር። በተለይም ይሄ ሚሊታሪው ማደጉ በመካከላቸው ያለው አለ በተለያዩ የአውሮፓ ሀገራት መካከል የተለያዩ የሆኑ የወታደር ቁጥር መጨመር፣ የጦር መሳሪያ የሚባሉን ቁጥር መጨመር፣ አዳዲስ ሆኑ የጦር መሳሪያዎችን መስራት ስፔሻሊ በመጀመሪያው የዓለም ጦርነት የተለያዩ የአውሮፓ ሀገራት በዚህ ጦርነት ውስጥ እንዲሳተፉ አለም ፑሽ እንዲሆኑ አድርጓቸው ነበር። ስለዚህ ይሄ ነገር እንደ ሩት ኮዝ ሆኖ ይጠቀሳል ማለት ነው። የመጨረሻው እንደ ሩት ኮዝ ሆኖ የሚያገለግለው ናሽናሊዝም ወይም ብሔርተኝነት አለም የሀገር ፍቅር ነው። ይሄ ነገር እንዴት ሩት ኮዝ ሆኖ አገለገለ ብለን በምንመለከትበት ጊዜ ናሽናሊዝም ኦልሶ ክሬትድ ቴንሽን ቢትዊን ፍራንስ ኤንድ ጀርመኒ። በተለይም በዛ ጊዜ ናሽናሊዝም የምንለው ነገር በፈረንሳይና በጀርመን መካከል እጅግ በጣም ትልቅ የሆነ ውጥረት እንዲከሰት አድርጎ ነበር። እሱን ይሄ ነገር ምንድን ነው ብለን በምንመለከትበት ጊዜ ፍራንስ ወንትድ አቬንጅ ሂዝ ዲፊት ኢን ዘ ፍራንኮ ፕሩሺያ ዋር ኦፍ 1817 አፕ ቱ 1871 ኤንድ ሪጌን ሎስት ፕሮቪንስ አሌንስ ኤንድ ሎሪዝ። እንደምታስታውሱት ከሆነ በጀርመን ዩኒፊኬሽን ጊዜ በ1877 ስፔሻሊ በፍራንኮ ፕሩሺያ ዋር ጀርመን ፈረንሳይን ማሸነፍ ችላ ነበር። ማሸነፍ ብቻ አይደለም፣ ስፔሻሊ ከፈረንሳይ አሌንስ እና ሎሬንስ የሚባሉ ግዛቶቿን ቀምታባት ነበር። ስለዚህ በዚህ ጊዜ ደግሞ ስፔሻሊ ያ ነገር ካለፈ በኋላ ፈረንሳይ ጀርመንን መበቀል ትፈልግ ነበር። መበቀል ብቻ አይደለም፣ ከምንም በላይ ደግሞ ጀርመንን ተበቀላ የተወሰዱባትን ሁለት ግዛቶች ማለትም አሌንስ እና ሎሬን የሚባሉ ግዛቶችን ማስመለስ ትፈልግ ነበር። ሶ ይህ ነገር ስፔሻሊ እንደ አንድ ሩት ኮዝ ሆኖ ይወሰድ ነበር። ከዛ በተጨማሪ ደግሞ ባልካን ናሽናሊዝም ወዝ አናዘር ሶርስ ኦፍ ቴንሽን። በተለይ በባልካን ግዛቶች የሚገኙ የተለያዩ ሀገራት ስፔሻሊ የናሽናሊዝም ፊሊንግ በዛ ጊዜ በጣም አርኮ የተጧጧፈበት አለም ኤክስፓንድ ያደረገበት ጊዜ ነበር። ለምን ብለን በምናይበት ጊዜ ዘ ስትራግል ቱ ቢ ኢንዲፐንደንት ኦፍ ዘ ኦቶማን ተርኪሽ ዶሚኔሽን። በተለይም በዛ ጊዜ የባልካን ሀገራት ሙሉ ለሙሉ በኦቶማን ኢምፓየር ቁጥጥር ስር ነበሩ። ስለዚህ ከኦቶማን ኢምፓየር አገዛዝ ለመውጣት ሲሉ የተለያዩ የሆኑ ነገሮችን ማድረግ የጀመሩበት ጊዜ ነበር። ሶ ይሄ ናሽናሊዝም ብሔርተኝነት አለም የሀገር ፍቅር መውደድ የምንለው ነገር ስፔሻሊ ለመጀመሪያው የዓለም ጦርነት እንደ ሩት ኮዝ ወይም እንደ መነሻ ምክንያት ሆኖ አገልግለው ነበር ማለት ነው። ግን እስቲ በዋነኝነት ኢሚዲየት ኮዙ ምንድን ነው? ለመጀመሪያው የዓለም ጦርነት ኢሚዲየት ኮዝ ወይም የመጀመሪያው የዓለም ጦርነት እንዲነሳ ያደረገው ዋነኛ ምክንያት ሜጀር ምክንያቱ ምንድን ነው ብለን በምንመለከትበት ጊዜ the immediate cause of the First World War was the assassination of Archduke Franz Ferdinand and his wife of Sophie Cherkov heir the throne of Austro-Hungary on June 28, 1914። በተለይም ጁን 28 በ1914 በዛ ጊዜ የኦስትሮ ሃንጋሪ አልጋ ወራሽ ወይም ንጉስ ይሆናል ተብሎ ሲጠበቅ የነበረው ፍራንስ ፈርዲናንድ እና ሚስቱ ሶፊያ ስፔሻሊ ጁን 28 በ1914 እንደተገደሉ ትመለከታላችሁ። እነዚህ ሰዎች ማን የገደላቸው ብለን በምንመለከትበት ጊዜ ሰርቢያን ናሽናሊስት ኔም ጋቭሪሎ ፕሪንሲፔ ሳቬጀሮ ዘ ካፒታል ኦፍ ቦስኒያ ሄርዞጎቪና ዊች ዘ ፓርት ኦፍ ኦስትሮ ሃንጋሪ። በተለይም እነዚህን ሁለት ሰዎች የገደለው ሰው ሰርቢያዊ ሲሆን ይህ ሰው ደግሞ ጋቭሪሎ ፕሪንሲፔ እየተባለ ይጠራል። በተለይም እነዚህ ሰዎች የሞቱበት ቦታ በቦስኒያ ሄርዞጎቪና ዋና ካፒታል ሲቲ ወይም ዋና ከተማ በሆነችው ሳራጄቮ በምትባለው ሲቲ ላይ ነበር፣ ኦር ከተማ ላይ ነበር። እነዚህ ሁለት ሰዎችን ይህ ሰው በሽጉጥ ገሎ የገደላቸው ማለት ነው። በዛ ጊዜ ቦስኒያ ሄርዞጎቪና የኦስትሮ ሃንጋሪ አንዷ ግዛት ወይም አንዷ ፕሮቪንስ እንደሆነች የምታዩ ወይም የምትመለከቱ ይሆናል። ከዚህ ጊዜ በኋላ ነው ስፔሻሊ የመጀመሪያው የዓለም ጦርነት ሙሉ ለሙሉ የጀመረው ማለት ነው። ግን ኮርስ ኦፍ ዘ ዋርን ማለትም ይህ ሰውዬ ከሞተ በኋላ ምን ተፈጠረ ብለን በምንመለከትበት ጊዜ ዘ አሶሲዬሽን ኦፍ ኦስትሮ አርክዱክ ፍራንስ ፈርዲናንድ ሰደንሊ ቢካም ኤ ሶርስ ኦፍ ኮንፍሊክት ኢን ዘ ሪጅን። ስፔሻሊ በዛ ጊዜ የኦስትሮ ሃንጋሪ አልጋ ወራሽ ወይም ንጉስ ይሆናል ተብሎ ሲጠበቅ የነበረው ፍራንስ ፈርዲናንድ እና ሚስቱ በዛ ጊዜ መሞታቸው በዛ አካባቢ ላይ እና በዛ ሪጅን ላይ ትልቅ የሆነ ኮንፍሊክት አሊያም ትልቅ የሆነ ውጥረት እንደፈጠረ ትመለከታላችሁ። በዚህም ምክንያት ኦን ጁላይ 23 ኦስትሮ ሃንጋሪ ሰንት ኤ ዋርክል አልቲሜት ቱ ሰርቢያ። በተለይም ይህ ሰውዬ ከሞተ ከቀናት በኋላ ኦስትሮ ሃንጋሪ ለሰርቢያ አንድ የሆነ ዶክመንት እንደላከችላት ትመለከታላችሁ። ይህ ዶክመንት ምንድን ነው ብለን በምንመለከትበት ጊዜ በተለይም ይህ ዶክመንት የተለያዩ የሆኑ ነገሮችን በውስጡ የያዘ ስምምነት ነበር። ኦስትሮ ሃንጋሪ በዚያ ጊዜ ሙሉ ለሙሉ ሰርቢያ ይህን ስምምነት እንድትቀበል ትፈልግ ነበር፣ እንደ ግዴታ አድርጋ አስቀምጠው ነበር። በዚህም በ48 ሰዓት ውስጥ ስፔሻሊ ሰርቢያ ይህን ሀሳብ ሙሉ ለሙሉ እንድትቀበለው ኦስትሮ ሃንጋሪ ነግራት ነበር። በዚህም ምክንያት ኦስትሮ ሃንጋሪ ስፔሻሊ ይህን ዶክመንት ለሰርቢያ መንግስት እንደላከች ትመለከታላችሁ። በዚህም ጊዜ ሰርቢያ አክሰፕትድ ዘ ሞስት ኦስትሮ ሃንጋሪ ዲማንድ በት ሶት ኢንተርናሽናል አርቢትሬሽን ኦን ሰም ኢሹ። በሚያስገርም ሁኔታ ሰርቢያ
አብዛኛውን ኦስትሪያ የምትፈልገውን ነገር ተስማምታ ወይም ተቀብላ ነበር። ነገር ግን አንዳንድ ነገሮችን ሰርቢያ አልተቀበለችም ነበር። ምክንያቱም ሙሉ ለሙሉ በሚባል ደረጃ በዛ ጊዜ የሰርቢያን ሳቨርኒቲ አለም የሰርቢያን ሉዓላዊነት የሚጋፋ ሆና ስላገኘችው ማለት ነው። ሶ በዚህ ጊዜ ሰርቢያ ዓለም አቀፍ ገላጌ ፍርድ ቤት ስፔሻሊ ይህን ነገር ሶሉሽን እንዲሰጣት አለም እንዲፈታላት ጠይቃ ነበር። ሶ በዚህ ጊዜ ነበር ስፔሻሊ ኦስትሮ ሃንጋሪ ዲክሌር ዋር ኦን ሰርቢያ ኦን ጁላይ 28 1914 ዊዝን ኤ ዊክ ሞስት ኦፍ ኢሮፕስ አት ዋር። በዚህ ጊዜ ስፔሻሊ ኦስትሮ ሃንጋሪ ሙሉ ለሙሉ ሰርቢያ የላከችላትን ቀስ በቀስም የተለያዩ ሀገራት እነዚህን ሁለት ሀገራት በመደገፍ ስፔሻሊ ሊትራሊ ወደ ጦርነት እንደገቡ ትመለከታላችሁ ወይም ታያላችሁ ማለት ነው። ስፔሻሊ ይህ ጦርነት ሲጀመር በዛ ጊዜ በጣም ፓወርፉል ከነበሩ ሀገራት መካከል አንዷ ጀርመን ነበረች። ጀርመን በዚህ ጊዜ አንድ ፕላን እንዳወጣች ትመለከታላችሁ። ይህ ፕላን ምንድን ነው ማንስ አወጣው ብለን በምንመለከትበት ጊዜ ኢን 1914 ዘ ጀርመን ፎሎድ ኤ ፕላን ዲቫይስድ ባይ ካውንት አልፍሬድ ቮን ሼሊፈን ፕላን ዜር ቺፍ ኦፍ ዘ ጀነራል ስታፎርድ ቮን ሼሊፈን። ስፔሻሊ ጀርመን በ1914 አንድ እቅድ አወጣች። ይህ እቅድም ሼሊፈን ፕላን አለም የሼሊፈን እቅድ እየተባለ ይጠራል። ለምንድን ነው ይህ እቅድ ሼሊፈን ተብሎ የተጠራው ብለን በምንመለከትበት ጊዜ ስፔሻሊ በዛ ወቅት በጀርመን ሚሊታሪ ስታፍ ውስጥ አንድ ጀነራል ነበር። ይህም ጀነራል ካውንት አልፍሬድ ቮን ሼሊፈን እየተባለ ይጠራል። ይህ ሰው ይህን እቅድ ስላወጣው ነው ይህ እቅድ በሱ ስም ሼሊፈን ፕላን እየተባለ ይጠራ የነበረው ማለት ነው። ይህ እቅድ ምንድን ነው ብለን በምንመለከትበት ጊዜ ሼሊፈን ፕሮፖዝ ቱ አታክ ፍራንስ ትሩ ቤልጅየም ኤንድ ኦኩፓይ ፓሪስ ዊዝ 6 ዊክ። ስፔሻሊ ሼሊፈን የሚለው ጀርመን ፈረንሳይን በቤልጅየም በኩል አድርጋ በማጥቃት በ6 ሳምንታት ውስጥ ስፔሻሊ ፓሪስ መግባት ሙሉ ለሙሉ ፈረንሳይን ኮንትሮል የማድረግ ሀሳብ ነበር የዚህ እቅድ የመጀመሪያው ሀሳብ ማለት ነው። ሁለተኛው የዚህ እቅድ ደግሞ ሀሳብ ተርኒንግ ኦን ራሽያ ቱ አቮይድ ድራውን አውት ቱ ፍሮንት ዋር። በተለይም ሁለተኛው እቅድ ደግሞ በዛ ጊዜ ፈረንሳይን ሙሉ ለሙሉ ኮንትሮል ካደረግን በኋላ በፈረንሳይ በኩል ደግሞ አድርገን ራሽያን እናጠቃታለን፣ ራሽያንም ኮንትሮል እናደርጋለን የሚል እቅድ ነበር የዚህ የሼሊፈን ፕላን ዋነኛ እቅድ ማለት ነው። ስለዚህ የሼሊፈን ፕላን ዋነኛ እቅዱ በዌስተርን በኩል ስፔሻሊ ፈረንሳይን ማጥቃትና ኮንትሮል ማድረግ፣ በኢስት በኩል ደግሞ ከምንም በላይ ራሽያን ማጥቃትና ራሽያን ኮንትሮል ማድረግ ነበር። ግን ለምንድን ነው ስፔሻሊ ሼሊፈን በዛ ጊዜ በቤልጅየም በኩል አድርጎ ፈረንሳይን ኮንትሮል ማድረግ የፈለገው? ለምንድን ነው ቀጥታ ፈረንሳይን አታክ አድርጎ ኮንትሮል ማድረግ ያልቻለው ወይም ያልፈለገው ብለን በምንመለከትበት ጊዜ ሼሊፈን ኦልሶ ፕሮፖዝድ ዛት ዘ ጀርመን ሹድ አታክ ዘ ፍሬንች ፍሮም ዘ ኖርዝ ትሩ ቤልጅየም ዌር ዘ ፍሬንች ዲፌንስ ወዝ ዊክ። ስፔሻሊ ሼሊፈን በዛ ጊዜ ያሰበው አለም ይሄ እቅድ በተለይም ሲወጣ በቤልጅየም በኩል አድርገን በሰሜን በኩል ፈረንሳይን የምናጠቃ ከሆነ ለእኛ ይቀለናል። ቢኮዝ በሰሜን በኩል ያለው የፈረንሳይ ወታደሮች እጅግ በጣም ደካማ ናቸው፣ ስለዚህ ዊክ ናቸው። ስለዚህ በሰሜን በኩል በቀላሉ መግባት እንችላለን። በሌላ በኩል ከሆነ አለም በኢስት በዌስት አለም በሳውዝ ዳይሬክሽን የምንሄድ ከሆነ ግን ስፔሻሊ በዛ አካባቢ ላይ የሚገኙ የፈረንሳይ ወታደሮች ጠንካራ ናቸው። ስለዚህ እኛ ሊጎዱን አለም ሊያዘገዩን ይችላሉ። ስለዚህ በሰሜን በኩል አድርጎ በቤልጅየም በኩል አድርጎ ፈረንሳይ መያዝ እጅግ በጣም አዋጩና ቀላል መንገድ ነው። ቢኮዝ በዛ ፍሮንት ያሉት አለም በዛ አካባቢ የሚገኙ የፈረንሳይ ወታደሮች አለም የፈረንሳይ ሚሊተሪ ሊተራሊ ደካማ ስለሆነ እነሱን ወዲያው አሸንፈን ሙሉ ለሙሉ ወደ ፈረንሳይ መግባት አያቅተንም ብሎ ነበር። ስፔሻሊ የኖርዘርን ፍሮንቱን አለም በሰሜን በኩል አድርጎ ከምንም በላይ በቤልጅየም በኩል አቋርጦ ፈረንሳይን መውረር አለም ኮንትሮል ማድረግ የፈለገው ማለት ነው። በዚህም ሀሳቡ ተሳክቶለት ኦገስት 1914 ጀርመኒ ኢንቬድን ፍራንስ ትሩ ቤልጅየም። ስፔሻሊ ጀርመን በቤልጅየም በኩል በማቋረጥ ከምንም በላይ ፈረንሳይን ሙሉ ለሙሉ እንኳን ኮንትሮል ባታረጋት እስከ ፓሪስ ድረስ ኮንትሮል እንዳደረገቻት ትመለከታላችሁ ማለት ነው። ዘ ጀርመን አታክ ዋዝ ፎርስድ ባክ አት ዘ ባትል ኦፍ ማሪ ኢን ሴፕቴምበር 1914 ዊች ሄልተድ ዜር አድቫንስ። ከጊዜ በኋላ ግን በባትል ኦፍ ማሪ ላይ የጀርመን ጥቃት ሙሉ ለሙሉ መቆም እንደቻለ ትመለከታላችሁ። ለምን ካላችሁ ፈረንሳውያን በዛ ጊዜ እንደምልም ብለው ተባብረው በባትል ኦፍ ማሪን አለም ማሪን ሪቨር አካባቢ ላይ የጀርመንን ጦር ሙሉ ለሙሉ ማስቆም እንደቻሉ፣ ጀርመኖች ሌሎች የፈረንሳይ ግዛቶችን እንዳይዙ መከላከል እንደቻሉ ትመለከታላችሁ ማለት ነው። ግን ስፔሻሊ ጀርመን በዛ ጊዜ የተለያዩ የፈረንሳይ ግዛቶችን መያዟን ልብ ማለት አለባችሁ። በባትል ኦፍ ማሪን ነው ስፔሻሊ ጀርመን ከዛ በኋላ ግዛቶችን መያዝ ማቆም የጀመረችው። ቢኮዝ ፈረንሳይ በዛ ጊዜ እንደምንም ብላ ጀርመንን ተከላክላ ጀርመን ያለችበት ቦታ ላይ እንድቆይ ወደፊት እንዳመጣ ያደረገቻት ማለት ነው።
በዚህ ጊዜ ግን ጀርመን ያላሰበችው አንድ ነገር ተከስቶ ነበር። እሱም ምንድነው ብለን በምንመለከትበት ጊዜ ኮንትራስት ቱ ዘ ጀርመን ኤክስፔክቴሽን ዘ ራሽያ ሜድ ራፒድ ሞቢላይዜሽን። በተለይም ራሽያ በዛ ጊዜ ራሷን ሞቢላይዝ በማድረግ ወይም ራሷን በማደራጀት ጀርመን ሳትጠብቀው ስፔሻሊ ጀርመን ላይ በስፋት ጥቃት መክፈቷን ትመለከታላችሁ። በኢስት በኩል አለም በምስራቅ በኩል ማለት ነው። ይህ ነገር ደግሞ ለጀርመን እጅግ በጣም አስደንጋጭ ነበር። ቢኮዝ ጀርመን በዛ ጊዜ ራሽያ ራሷን አደራጅታ በአንዴ ሞቢላይዝድ ሆና እኔን ታጠቃኛለች ብላ አልገመተችም፣ ማለት ኤክስፔክት አላረገችም ነበር። ለምን ብለን በምንመለከትበት ጊዜ በተለይም ጦርነቱ ከመጀመሩ በፊት ራሽያ ውስጥ ሪቮሉሽን ተከስቶ ነበር። ይህ ሪቮሉሽን ደግሞ ሊትራሊ ራሽያን አዳክሟት ነበር። ከምንም በላይ ደግሞ በዛ ጊዜ በራሽያ በጃፓን ተሸንፋ ነበር። ይህ ጦርነት ደግሞ ሊትራሊ ራሽያን ያልጠቀመ ራሽያን ያከሰራ እና የጎዳ ጦርነት ነበር። እነዚህ ነገሮች ተከስቶ ስለነበር ራሽያ በአንድ ጊዜ ራሷን አደራጅታ ስፔሻሊ ጥቃት ታደርስብኛለች ብላ አልገመተችም ነበር። ነገር ግን የሆነው በተቃራኒ ነው። ስፔሻሊ ራሽያ በፍጥነት ራሷን ሞቢላይዝ በማድረግ በኢስት በኩል ጀርመን ላይ ጥቃት መክፈቷን ትመለከታላችሁ ማለት ነው። በዚህም ምክንያት አስ ሪዛልት ዘ ጀርመን ትራንስፈርድ ፓርትስ ዛት ዘ አርሚ ዘ ኢስተር ፍሮንት ኤንድ ዌር ፎርስድ ፋይት ቱ ፍሮንት ዋር። በተለይም ጀርመን ሳትፈልግ ተገዳ በሁለት በኩል አለም በሁለት የተለያዩ ግንባሮች ጦርነት መቅጠም እንደጀመረች ትመለከታላችሁ። የመጀመሪያው ግንባር ስፔሻሊ ዘ ዌስት ፍሮንት ሲባል፣ ሁለተኛው ደግሞ ዘ ኢስት ፍሮንት ይባላል። ዘ ዌስት ፍሮንት የምንለው ጀርመን ከፈረንሳይ ጋር የምታደርገው ጦርነት ነው። ዘ ኢስት ፍሮንት ደግሞ የምንለው ጀርመን ከራሽያ ጋር የምታደርገው ጦርነት ነው። ስለዚህ በኢስት በኩል ስፔሻሊ ራሽያ ጥቃቷ በጣም እየተጠናቀረ በመምጣቱ ጀርመን በዌስት በኩል ያለዋትን ግማሽ ወታደሮች ስፔሻሊ ወደ ኢስት እንዲሄዱ አለም በኢስት በኩል ሄደው ከራሽያ ጋር እንዲዋጉ እንዳደረገች ትመለከታላችሁ። ስለዚህ አት ዘ ሴም ታይም በተመሳሳይ ጊዜ ጀርመን ከፈረንሳይና ከራሽያ ጋር በሁለት ፍሮንት መዋጋት ጀምራ ነበር ማለት ነው። ዜርፎር ዘ ፕላን ፌል ቱ አክቲቭ ኢትስ ጎል። ይህም ነገር ስፔሻሊ ጀርመን ያወጣችው ፕላን አለም ሄሊፈን ፕላን የሚባለው እቅድ ሙሉ ለሙሉ ፌል እንዲሆን አለም አንሰክሰስፉል እንዲሆን አድርጎት ነበር፣ አለም እንዳይሳካ አድርጎት ነበር ማለት ነው። ቢኮዝ ይህ እቅድ ቅድም እንዳለ ስፔሻሊ ሙሉ ለሙሉ በተለይም ፈረንሳይን ኮንትሮል ማድረግ ከዛ በኋላ ወደ ራሽያ መሄድ አይደል ያለው። ነገር ግን ይሄ ነገር ጀርመን አልተሳካለትም ነበር። ስለዚህ የጀርመን እቅድ ወይም የጀርመን ጎል ሙሉ ለሙሉ ፌል ማድረጉን አለም አለመሳካቱን ትመለከታላችሁ። ቢኮዝ በአንድ ጊዜ በሁለት ፍሮንት ጦርነት መቅጠሟን ተከትሎ ማለት ነው። አን ሪስትሪክትድ ሰብማሪን ካምፔን በተለይም ጃንዋሪ 1917 ላይ ጀርመን እጅግ በጣም በስፋት የባህር ላይ ጥቃት መፈጸም እንደጀመረች ትመለከታላችሁ። በዚሁ ዓመት ላይ ደግሞ እጅግ ሁለት ዋና ዋና ሜጀር ኢቨንቶች ተከስተው ነበር፣ ሙሉ ለሙሉ የጦርነቱ ሁኔታ የቀየሩ ማለት ነው። የመጀመሪያው ነገር ምንድነው ብለን በምንመለከትበት ጊዜ ዩኤስኤ ኦር አሜሪካ ኢንተር ዘ ዋር ነበር። አሊያም አሜሪካ ወደ ጦርነቱ ሲገባ፣ በተቃራኒው ደግሞ ራሽያ ዊዝድሮው ዚስ ዋር፣ በተቃራኒው ደግሞ ራሽያ ሙሉ ለሙሉ ከጦርነቱ መውጣቷን ትመለከታላችሁ። ስለዚህ በ1917 አሜሪካ ጦርነቱን ስትቀላቀል፣ ራሽያ ደግሞ ጦርነቱን ማቆሟን አሊያም ከጦርነቱ ሙሉ ለሙሉ መውጣቷን ትመለከታላችሁ። ግን ለምንድን ነው ራሽያ ከጦርነቱ የወጣችው? አሜሪካስ ለምን ወደ ጦርነቱ ገባች ብለን በምንመለከትበት ጊዜ ራሽያ ሪቮሉሽን ኦፍ 1917 በተለይም በ1917 ራሽያ ውስጥ እጅግ በጣም ትልቅ የሆነ ሪቮሉሽን መከሰቱን ትመለከታላችሁ። ኢን ዚስ ሪቮሉሽን ዘ ራሽያን ኢምፓየር ዋዝ ትሮፕልድ ኤንድ ሪፕለስድ ባይ ኤ ሶሻሊስት ገቨርንመንት ሊድ ባይ ቭላድሚር ሌኒን። በተለይም ይህ ሪቮሉሽን በጣም ጠንካራ መሆኑን የምታውቁት በዛ ጊዜ ራሽያን ያስተዳድር የነበረው ኢምፓየር ሮማኖቭ ኢምፓየር ነበር። ሮማኖቭ ኢምፓየር ሙሉ ለሙሉ ኮላፕስ እንዳደረገ አለ በዚህ ሪቮሉሽን ሙሉ ለሙሉ እንደወደቀ ትመለከታላችሁ። በዚህም እሱን ተክቶ ሶሻሊስት ገቨርንመንት የሆነ መንግስት ስፔሻሊ ራሽያ ውስጥ እንደተቋቋመ ትመለከታላችሁ። ይህን መንግስት አለም ይህን ገቨርንመንት ደግሞ ቭላድሚር ሌኒን የተባለ ሰው ይመራው ነበር ማለት ነው። ራሽያ በዚህ ምክንያት ነበር ሙሉ ለሙሉ ከጦርነት የወጣችው፣ ቢኮዝ በራሽያ ሀገር ውስጥ ትልቅ የሆነ ሪቮሉሽን በመነሳቱ ማለት ነው። ግን ለምንድን ነው አሜሪካስ ወደ ጦርነቱ የገባችው ብለን በምንመለከትበት ጊዜ ስፔሻሊ አሜሪካ ወደ ጦርነቱ የገባችው በሁለት ዋነኛ ምክንያቶች ነበሩ። የመጀመሪያው ምክንያት ምንድን ነው ብለን በምንመለከትበት ጊዜ it was discovered that the German foreign minister Arthur Zimmermann had secretly sent a telegram to the Mexican government that promised to reward Mexico's vast area of southwestern United States in return Mexico support against the America። በተለይም በዛ ጊዜ የጀርመን የውጭ ጉዳይ ሚኒስቴር የነበረው አርቱር ዚሜርማን እየተባለ ይጠራል።
ይህ ሰው ስፔሻሊ በቴሌግራም መልእክት አንድ መልእክት ለሜክሲኮ እንደላከ ትመለከታላችሁ። አለም ለሜክሲኮ ገቨርንመንት አንድ መልእክት ልኮ ነበር። ይህ መልእክት ምን ነበር ብለን በምንመለከትበት ጊዜ በተለይም ሜክሲኮ በዛ ጊዜ ጀርመንን ሰፖርት የምታደርግ አለም ጀርመንን የምትደግፍ ከሆነ ጀርመን ደግሞ እንደ ሪዋርድ አለም እንደ ስጦታ በደቡብ ምዕራብ የሚገኙ የዩናይትድ ስቴትስ አሜሪካ አለም የአሜሪካ ግዛቶችን ለሜክሲኮ እንደምትሰጥ ቃል ገብታላት ነበር ጀርመን። ይህን ነገር በሚስጥር በቴሌግራም እንደላከ ትመለከታላችሁ። በዛ ጊዜ የነበረው የጀርመን የውጭ ጉዳይ ሚኒስቴር ማለት ነው። ሶ ይሄ ድብቅ መረጃ ወይም ይሄ ኢንፎርሜሽን ስፔሻሊ ሰተት ብሎ አሜሪካ እጅ ውስጥ እንደገባ ትመለከታላችሁ። ሶ የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ለምንድን ነው አሜሪካ ወደ ጦርነት የገባችሁ ብለን በምንመለከትበት ጊዜ ኮስድ ባይ ጀርመን ሰብማሪን አታክ ዛት ሳንክ ብሪቴን ኮመርሻል ሺፕ ዊች ሪዛልትድ ኢን ዘ ዴዝ ኦፍ መኒ አሜሪካን ሲቲዝን። ቅድም እንዳለው በተለይም በ1917 ጀርመን በጣም በሰፊ የባህር ላይ ጥቃት መክፈቷን ተመልክተን ነበር። በዚህም የተነሳ በተለይም ጀርመን በዛ ጊዜ የብሪቴን የንግድ መርከብ የነበረችን አንድ መርከብን አውድማ አሊያም ጥቃት አድርሳባት ነበር። ሶ በዚህ ጊዜ ነበር አሜሪካ ጦርነት ጀርመን ላይ ከፈተችባት። ለምንድን ነው የከፈተችባት ብለን በምንመለከትበት ጊዜ እርግጥ ነው ጀርመን ያጠቃችው መርከብ የብሪቴን መርከብ ነው። ነገር ግን እዛ መርከብ ውስጥ እጅግ በጣም ብዙ አሜሪካውያን ነበሩ። በዚህ ጥቃት ምክንያት ሁሉም አሜሪካውያን እንደሞቱ ትመለከታላችሁ። በዚህ ምክንያት ነው አሜሪካ ስፔሻሊ በኤፕሪል 6 1917 አሜሪካ ጀርመን ላይ ጦርነት ያወጀችው ማለት ነው። ስለዚህ በእነዚህ ምክንያቶች አሜሪካ ወደ ጦርነት ስገባ ራሽያ ደግሞ ሙሉ ለሙሉ ከጦርነት እንደወጣች ትመለከታላችሁ ማለት ነው። ከዚህ ጊዜ በኋላ ነው በተለይም አሜሪካ የነ ብሪቴንን የነ ፍራንስን ዓለም ትሪፕል ኦንቶንት ወይም ትሪፕል አላይድ የሚባሉን ግሩፕ ተቀላቅላ እነ ጀርመንን ማጥቃት የጀመረችው ማለት ነው። ሶ በዚህ ጊዜ ሊትራሊ የነ ፈረንሳይ የነ ብሪቴን ዓለም ትሪፕል አላይድ ወይም ትሪፕል ኦንቶንት የሚባሉ ግሩፕ ስፔሻሊ ከመከላከል ወደ ማጥቃት የተሸጋገሩበት ብዙዎቹን የትሪፕል አሊያንስ ዓለም ሴንትራል ፓወር የሚባሉ ሀገራትን ሙሉ ለሙሉ በሚባል ደረጃ ማሸነፍ የጀመሩት ማለት ነው። ከምንም በላይ ግን ቅድም ጣሊያን በ1915 ስፔሻሊ የነ ጀርመንን ግሩፕ ትታ አሊያም ትሪፕል አሊያንስ ወይም ሴንትራል ፓወር የሚባለውን ግሩፕ ትታ ወደነ ብሪቴን ትሪፕል ኦንቶንት ወይም ትሪፕል አላይድ የሚባለውን ግሩፕ ተቀላቅላለች ብለን ነበር። ለምንድን ነው ጣሊያን የነ ጀርመንን ግሩፕ ትታ ወደ እነዚህ ግሩፕ የመጣችው ብለን በምንመለከትበት ጊዜ በአንድ ምክንያት ነው። እሱም ምክንያት በዛ ጊዜ ስፔሻሊ ጣሊያን ከኦስትሮ ሃንጋሪ ያልተመለሱልኝ የተለያዩ ግዛቶች አሉ። በዛ ጊዜ ኦስትሮ ሃንጋሪ የኔን ግዛት ይዛለች፣ ስለዚህ ኦስትሮ ሃንጋሪ አልመለሰችልኝም ብላ ነበር ሊትራሊ የነ ጀርመንን ግሩፕ በመታው ወደነ ብሪቴን ዓለም ትሪፕል ኦንቶንት የሚባለውን ግሩፕ የተቀላቀለችው። ቢኮዝ ትሪፕል ኦንቶንት የሚያሸንፍ ከሆነ በዛው እኔም ከኦስትሮ ሃንጋሪ ግዛቴን እቀማለሁ ብላ ስላሰበች ማለት ነው። ስለዚህ በዚህ ምክንያት ነበር ስፔሻሊ ጣሊያን የነ ጀርመንን ግሩፕ ትታ ወደነ ብሪቴን ወይም ትሪፕል ኦንቶንት ዓለም ትሪፕል አላይድ የሚባለውን ግሩፕ የተቀላቀለችው ማለት ነው። ከጊዜ በኋላ ሙሉ ለሙሉ ትሪፕል አላይዶች ወይም ትሪፕል ኦንቶንት የሚባሉት ግሩፖች ስፔሻሊ የነ ጀርመንን ግሩፕ ዓለም ሴንትራል ፓወሮችን ማሸነፍ መቻላቸውን ተመለከታላችሁ ማለት ነው። በአጠቃላይ ይህን ጦርነት በምንመለከትበት ጊዜ ስፔሻሊ ይህ ጦርነት ሙሉ ለሙሉ በሚባል ደረጃ በተለይም በትሪፕል ኦንቶንት ሀገራት ወይም በትሪፕል አላይድ በሚባሉት ሀገራት አሸናፊነት የመጀመሪያ ዓለም ጦርነት እንደተጠናቀቀ ትመለከታላችሁ። ግን ይህ ጦርነት ምን አይነት ኮንሲኩዌንስ አለ ምን አይነት ሪዛልቶች አምጥቷል ብለን በምንመለከትበት ጊዜ ኢት ኢንቮልቭድ ዩዝ ኦፍ ዘ ኒው ቴክኖሎጂ ሰች አስ ማሽን ጋንስ ኤርፕሌን ፖሽን ጋዝ ኤንድ ዩቦትስ ኦር ሰብማሪን። በተለይም በዚህ ጦርነት ውስጥ የተለያዩ አውሮፓ ሀገራት የተለያዩ የሆኑ የጦር መሳሪያዎችን ተጠቅመዋል። ለምሳሌ እንኳን በምንመለከትበት ጊዜ ስፔሻሊ መድፍ የሚባለው የተለያዩ የሆኑ ኤርፕሌኖችን ዓለም ለጦርነት ፐርፐዝ የሚውሉ የተለያዩ አውሮፕላኖችን በዛ ጊዜ ባን የተደረጉ ፖሽን ጋዞችን ዓለም መርዛማ ጋዞችን ከምንም በላይ ደግሞ በዛ ጊዜ ዩቦት ዓለም ሰብማሪን የመሳሰሉ አዳዲስ ቴክኖሎጂዎች ነበሩ። ይህ ማለት ሰርጓዊ መርከቦችን በዛ ጊዜ አውሮፓውያን ተጠቅመዋል። እንደነ ታንክ ያሉ ደግሞ አዳዲስ ቴክኖሎጂዎች በዛ ጊዜ ኢንቨንትድ ሆነው ለጦርነቱ ፐርፐዝ እንደዋሉ ትመለከታላችሁ። ከዛ በተጨማሪም አኮርዲንግ ቱ ሰም ሶርስ አስ መኒ 8 ሚሊዮን ሶልደር ኤንድ ሰም 13 ሚሊዮን ሲቪሊያን ዳይድ ዲዩሪንግ ወርልድ ዋር። በመጀመሪያ ዓለም ጦርነት በሚያስገርም ሁኔታ ታይቶም በማይታወቅ ሁኔታ ወደ 8.5 ሚሊዮን የሚሆኑ ወታደሮች እንደሞቱ ትመለከታላችሁ። ከዛ በተጨማሪ ግን አሳዛኙ ነገር ወደ 13 ሚሊዮን የሚሆኑ ንጹሃን ሰዎችም በዚህ ጦርነት ዓለም በአራት ዓመታት ውስጥ እንደሞቱ ዓለም እንደተገደሉ ትመለከታላችሁ ማለት ነው። ከዛም በተጨማሪ ፎር ኢምፓሪያል ዳይናስቲ ኦር ኮላፕስ በተለይም አውሮፓ ውስጥ የነበሩ አራት እጅግ በጣም ዋነኛ ኢምፓየሮች ዓለም
ዋነኛ ዳይናስቲዎች ሙሉ ለሙሉ ኮላፕስ እንዳደረጉ ሙሉ ለሙሉ እንደወደቁ ትመለከታላችሁ። ከነዛ መካከል ዋናዎቹን በምንመለከትበት ጊዜ ሃብስበርግ ዳይናስቲ፣ ኦስትሮ ሃንጋሪ፣ ሆንዜለርስ ኦፍ ጀርመኒ፣ ዘ ሱልጣኔት ኦፍ ኦቶማን ኢምፓየር ኤንድ ዘ ሮማኖቭ ኢምፓየር ራሽያ። ስፔሻሊ እነዚህ ኢምፓየሮችና እነዚህ ዳይናስቲዎች በዚህ ጦርነት ምክንያት ሙሉ ለሙሉ እንደወደቁ ዓለም ኮላፕስ እንዳደረጉ ትመለከታላችሁ ማለት ነው። ዘ ማፕ ኦፍ ኢሮፒያን ቼንጅ በተለይም ከጦርነቱ በፊት የነበረውና ከጦርነቱ በኋላ የነበረው የአውሮፓውያን ካርታ ሊትራሊ ሙሉ ለሙሉ ተቀይሮ ነበር። ቢኮዝ ከጦርነቱ በኋላ ሌሎች አዳዲስ ሀገራት ዓለም አዳዲስ ኔሽኖች ኢንቨንትድ እንደተደረጉ ዓለም ሌሎች ሀገራት አውሮፓ ውስጥ እንደተጨመሩ ትመለከታላችሁ። ራሳቸውን ችለው የወጡ ሀገራት እንደነበሩ ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ ኦስትሮ ሃንጋሪ እንደ አንድ ነበር የምትጠራው። ነገር ግን ሃብስበርግ የሚባለው ኢምፓየር ዓለም ሞናርኪ ሙሉ ለሙሉ ሲወድቅ ኦስትሪያ ለብቻ ሃንጋሪ ደግሞ ለብቻ እንደተከፋፈሉ ትመለከታላችሁ። ከዛ በተጨማሪ ደግሞ ስፔሻሊ የሮማኖቭ ኢምፓየር ራሽያ ውስጥ ሙሉ ለሙሉ በሚወድቅበት ጊዜ ስፔሻሊ እንደ ኢስቶኒያ፣ ፊንላንድ፣ ሊቱቪያ ያሉ ሀገራት ራሳቸውን ችለው ሀገር መሆናቸውን ትመለከታላችሁ። ከዛ በተጨማሪ ስፔሻሊ የኦቶማን ኢምፓየር ሲወድቅ በተለይም ባልካን አካባቢ ያሉ ሀገራት ራሳቸውን ችለው ሀገር እንደሆኑ ትመለከታላችሁ። ላይክ ስፔሻሊ እንደነ ግሪክ፣ እንደነ ሰርቢያ፣ እንደነ ሮማኒያ፣ ሜንቶኔግሮ የመሳሰሉ ሀገራት ራሳቸውን የቻሉ ሀገራት ሆነው ተፈጥረው ነበር። ስለዚህ እነዚህ ነገሮች ሊትራሊ የአውሮፓን ካርታ ቼንጅ አድርገው ነበር፣ ዓለም ቀይረው ነበር ማለት ነው። ከዛ በተጨማሪ አስከፊው ነገር ግን ዘ ማስ ሙቭመንት ሶልደር ኤንድ ሪፊውጅ ሄልፕ ስፕሪድ ዋን ኦፍ ዘ ወርልድ ዴድሊስት ኢንፍሉዌንዛ ፓንዳሚክ ዘ ስፓኒሽ ፍሉ 1918 አፕ ቱ 1919 ኦልሶ ኮልድ ዘ ስፓኒሽ ኢንፍሉዌንዛ ፓንዳሚክ። በተለይም በዚህ ጦርነት የተለያዩ የሆኑ ስደተኞች የተለያዩ የሆኑ ወታደሮች እጅግ በጣም በግሩፕ ዓለም እጅግ በጣም በቡድን ሆነው ከአንድ ቦታ ወደ አንድ ቦታ ይንቀሳቀሱ ነበር። ይሄ ነገር ደግሞ ለአንድ በሽታ እንዲጋለጡ መጋለጥ ብቻ ሲሆን ይሄ በሽታ እጅግ በጣም ብዙ ሰዎችን እንዲገል አድርጎ ነበር። ይሄ በሽታ ምንድነው ብለን በምንመለከትበት ጊዜ ስፔሻሊ ይህን በሽታ በተለምዶ ስፓኒሽ ፍሉ እያልን እንጠራዋለን። አሊያም በሙሉ ስሙ ስፓኒሽ ኢንፍሉዌንዛ ፓንዳሚክ የሚባል በሽታ በዛ ጊዜ ተከስቶ ነበር። ይህ በሽታ ደግሞ ከሰው ወደ ሰው ይተላለፍ ነበር። ስለዚህ በዛ ጊዜ እጅግ በጣም ብዙ ሰዎች አንድ ላይ ስለሚንቀሳቀሱ የተለያዩ ወታደሮች የተለያዩ ሲቪሊያን ከአንድ ቦታ ወደ አንድ ቦታ በግሩፕ ይንቀሳቀሱ ስለነበር በተለይም ይህ በሽታ በጣም በቀላሉ ከአንዱ ወደ አንዱ ሰው መተላለፍ ጀምሮ ነበር። በዚህም በሚሊዮን የሚቆጠሩ ሰዎች ከ1918 እስከ 1919 እንደሞቱ ትመለከታላችሁ ማለት ነው። The USA the war brought the women more into the US economy and also helped increase involvement in politics. especially ከጦርነቱ በኋላ ዩናይትድ ስቴትስ ኦፍ አሜሪካ ላይ አሜሪካ ውስጥ የሚገኙ ብዙ ሴቶች ስፔሻሊ ወደ ኢኮኖሚ መጥተው ነበር። ወደ ኢንዱስትሪ በመግባት በመቀጠር ስራ መስራት ጀምረው ነበር። በተለይ በዛ ጊዜ ሴቶች በፖለቲካ ውስጥ መሳተፍ አይፈቀድላቸው ነበር። ነገር ግን ከጦርነቱ በኋላ ሊትራሊ ሴቶች በፖለቲካ ውስጥ መሳተፍ እንዲሁም የመምረጥ መብታቸውን ተጠቅመው የተለያዩ ሰዎችን መምረጥ ጀምረው ነበር። ስለዚህ አሜሪካ ውስጥ ደግሞ ይሄ ነገር እንደተከሰተ ትመለከታላችሁ ማለት ነው። በተለይም የመጀመሪያው ዓለም ጦርነት ትልቅ ኮንሲኩዌንስ ነው ተብሏል። ትልቅ ሪዛልት አምጥቷል ወይም ትልቅ ነገር አምጥቷል ተብሎ የሚታሰበው ነገር ዘ ትሪቲ ኦፍ ቨርሳይል ቢትዊን ጀርመኒ ኤንድ ዘ አላይድ ፓወር ዋዝ ሳይን ጁን 23 1919። በተለይም የመጀመሪያው ዓለም ጦርነት ከተጠናቀቀ በኋላ በዛ ጊዜ የተለያዩ ሆኑ ስምምነቶች አለ የተለያዩ ሆኑ ትሪቲዎች የተለያዩ ሀገራት ከተለያዩ ሀገራት ጋር ተፈራርመው ነበር። የሰላም ትሪቲ ዓለም የፒስ ትሪቲ ማለት ነው። ከነዛ ትሪቲዎች መካከል እጅግ በጣም ኢምፖርታንት ዓለም ክሩሻል ትሪቲ ነው ተብሎ የሚነገረው ዘ ቨርሳይል ትሪቲ የሚባለው ነው። ዘ ቨርሳይል ትሪቲ ማለት በጀርመንና በአላይድ ፓወሮች ማለትም ስፔሻሊ በነ ዩኤስኤ በነ ብሪቴን በነ ፍራንስ እንዲሁም በጣሊያን መካከል የተደረገ ስምምነት ነው ማለት ነው። ዘ አላይድ ፓወር ፐኒሽ ጀርመኒ ስሩ ትሪቲ። በተለይም ይህ ትሪቲ ስምምነት ይባል እንጂ ሙሉ ለሙሉ ጀርመንን የጎዳ ዓለም ጀርመንን የቀጣ ትሪቲ ዓለም ስምምነት ነበር። ከነዛ መካከል የተወሰኑትን እንኳን በምናይበት ጊዜ according to Germany lost overseas territory which made Monday በተለይ ከመጀመሪያ ዓለም ጦርነት በኋላ ጀርመን ሌሎች ቦታዎች ላይ የያዘቻቸውን ቀኝ ግዛቶች አለን ሌሎች ቦታዎች ላይ ኮንትሮል ያደረገቻቸውን የተለያዩ ቦታዎች ስፔሻሊ ሙሉ ለሙሉ እንድትቀማ ሆኖ ነበር ተቀምጣ። በተለይም ለነ ብሪቴን ለነ ፍራንስ በሞግዚትነት እንዲያስተዳድሩት ተደርጎ ነበር። ከዛ በተጨማሪ restriction were imposed on her power በተለይም ጀርመን ያላት የጦር ኃይል ሙሉ ለሙሉ እንዲቀነስ ተደርጎ ነበር። ስፔሻሊ የመጀመሪያ ዓለም ጦርነት ከመከሰቱ በፊት ጀርመን ወደ 2 ሚሊዮን የሚጠጉ ወታደሮች ነበሯት ብለን ነበር። ሶ የመጀመሪያ ዓለም ጦርነት ከተጠናቀቀ በኋላ ስፔሻሊ ጀርመን ከ100,000 በላይ ወታደሮች
እንዳይኖሯት ተደርጎ ነበር። ይህ ደግሞ ለጀርመን ትልቅ የሆነ ኪሳራ ነበር። ከዛ በተጨማሪው የመጀመሪያ የዓለም ጦርነት ሲጠናቀቅ ሊግ ኦፍ ኔሽን የሚባለው ኦርጋናይዜሽን ፎርምድ እንደተደረገ አሊያም እንደተቋቋመ ትመለከታላችሁ ማለት ነው። ዘ ፒስ ኮንፈረንስ ዋዝ ዶሚኔትድ ባይ ቢግ ፎር ካንትሪስ። እስፔሻሊ በዚህ ትሪቲ አለም በቨርዛይር ትሪቲ ላይ 4 ዋና የነበሩ ሀገራት ነበሩ፣ በተለይም ጀርመንን የቀጧት ማለት ነው። እነሱን በምንመለከትበት ጊዜ ዊዝድሮ ዊልሰን ስፔሻሊ ዩናይትድ ስቴትስ ኦፍ አሜሪካ፣ በዛ ጊዜ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት የነበረው ዊዝድሮ ዊልሰን ነበር። ስለዚህ ይህ ሰው በዚህ ስብሰባ ላይ ተገኝቶ ነበር አሜሪካን ወክሮ። ሌላኛው ሰው ደግሞ ጆርጅ ክላይማንስ ነበር፣ ፈረንሳይን በመወከል ስፔሻሊ ይህ ሰው ተገኝቶ ነበር። ሶስተኛው ሰው ደግሞ ዴቪድ የወርቅ ጆርጅ ነበር፣ ይህ ደግሞ ግሬት ብሪቴንን በመወከል ተገኝቶ ነበር። አራተኛው ደግሞ ቪታሪዮ ኦርላንዶ ነበር፣ ይህ ደግሞ ጣሊያንን በመወከል ተገኝቶ ነበር። ስለዚህ እነዚህ ዋና 4 የሀገራት መሪዎች ስፔሻሊ በቨርዛይር ትሪቲ ውስጥ ትልቅ ሚና የተጫወቱ አለ ትልቅ የሆነ ፓወር የነበራቸው ስፔሻሊ ጀርመን እንድትቀጣ ጀርመንን ወይም የቀጧት እነዚህ 4 ሀገራት እንደሆኑ ወይም እነዚህ የ4 ሀገራት መሪዎች እንደሆኑ ትመለከታላችሁ ማለት ነው። ራሻ ኢን ዘ ግሪፕ ኦፍ ሲቪል ዋር ዋዝ ኖት ሪፕሬዘንት። በተለይም ራሻ በዚህ ስብሰባ ላይ መካፈል አልቻለችም ነበር። ቢኮዝ ቀደም እንዳለው ስፔሻሊ ራሻ በሀገሯ ውስጥ ሪቮሉሽን ስለተነሳ ራሻን ወክሎ የመጣ ማንም ሰው እንደሌለ ትመለከታላችሁ ማለት ነው። ሶ እነዚህ ነገሮች ዋና የመጀመሪያው የዓለም ጦርነት ኮንሲኩዌንስ አለም ሪዛልት እንደሆኑ ታያላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል